ምዕራብ ትግራይ ማስረከብ እንችላለን ልናስረክባችሁ እንችላለን የፕሪቶሪያ ሰላም ስምምነት ነው የሚባለው ከጥቅምት 24 የነበረችው ትግራይ ትመለስ የሚባለው ነገር ለመመለስ ዝግጁ ነን ለዛ እኮ ነው ኦህዴድ ያዘው ይሄ የአማራ ኃይል ነው ያለበት የአማራ ኃይሎች ይውጡና የሚባለው ጨዋታ አቁሙ አሁንም ያልገባቸው ደመቀ ዘውዱ አማራም ይመስላቸዋል ደመቀ ዘውዱ የአማራ ህዝብን ወክሎ ምዕራብ ትግራይ የተቆጣጠረ ይመስላቸዋል አንዳንድ ተጋሩዋል ይሄ እሱኮ አንዳንድ ፋኖ እኮ ነው ያዘው ይላሉ እንጂ አንዳንድ ቀሽም የሆነ በቃ በጣም በፍጹም ታጥቦ የማይጸዳ አለ ፋኖ እኮ የትግራይ ጠላት ነው ይሄው ደመቀ ዘውዱ ይዞት የለን ምዕራብ ትግራይ ያለው እኮ ደመቀ እኮ ፋኖ ነው ይላል መሀይም ነው የመሀይም ስብስብ ሊጠራ የማይችል እኔ ሰሞኑ አድዋ ማን ነው የአድዋ ጦርነት ሲባል ኢትዮጵያ ከትግራይ ላይ ተዋጋችሁ እና ጀነራል ማን ነበር መሪው ሲባል መለስ ዜናዊ ያለው ከነሱ የማይተናነስ ነው ይሄ ትውልድ ከነሱ የማይተናነስ አሁን ግን ኦህዴድ ግልጽ ሆኖለታል ራሱ ተቆጣጥሮት እንዳለ ምዕራብ ትግራይ የሱ ግዛት እንደሆነ የአስፋወሰን መኮንን አይነት ራያ እንደዚህ ይሻላል በዚህ ቆርሽ ለስት ኮሎጋ ቆርሽ አስተዳድረው ብሎ አለስላስን ሲያደርጉ ተነበ ወደ ግለሰብ ድሮ ነገስታት ለልጆቻቸው ለሚስቶቻቸው ግዛት ይሰጡ ነበር አሁን ግን ድርጅት ራሱ ነው የወሰደው ፖለቲካ ፓርቲ ይሄ የኔ ይሆንልኝ ብሎ ለምን አማራና ትግራይ ያጣላው ስልጣን ላይ ለመቆየት የሚጠቅመኝ ጥሩ ካርድ ነው ይሄ ወርቃማ ካርድ ነው የወልቃይት ጉዳይ የሚለው ማለት ነው እና ምዕራብ ትግራይ እንመልስላቸዋለን ቅድመ ሁኔታዎች ናቸው ቅድመ ሁኔታ ምዕራብ ትግራይ እናስረክባቸዋለን ፕሮቫይደር ዛት ይሄን ካደረጋችሁ ብሎ አንደኛ ፋኖን ማውገዝ አለባችሁ ከፋኖ ጋር ምንም አይግኝነት መፍጠር የለባችሁ ፋኖን አውግዙ ሁለተኛ ኤርትራን ለመምታት ተባበሩን ኤርትራ በመምታት ረገድ ተባበሩን ይሄ ያረጀ ያፈጀ ነው የድሮ ቋንቋ ነው ይሄ ኤክስፓየር አደረገ ነው ኖ የተባሉበት ነው ይሄ አሁንም ደግመውታል ሁለተኛ ከባድ ብረት መሳሪያዎቻችሁን አስረክቡ ከባድ ብረት ወይ መሳሪያዎቻችሁን አስረክቡ ብሏል ተረክበናል ብሎ በኢትዮጵያ ቴሌቪዥን ዜና ሰርቷል የኢትዮጵያ መንግስት ኦን ሬኮርድ ነው የአፍሪካ ብረት ሎካል ቡድን ባሉበት የሞኒተሪንግ ቲም ባለበት ኢትዮጵያ ቴሌቪዥን አርካይቭ ላይ አለ ተረክበናል አስረክበናል ብሎ ሶስተኛ የ2013 ጦርነት የሰሜን ተረካ በሚባለው ጦርነት ዋና ጀማሪዎቹ እኛ ነን ተጠያቂዎቹ እኛ ነን ብላችሁ እዛ ላይ ተስማሙ ይሄን ተቀበሉ እና ይቅርታ በሉ ነው የሚለው ሶስቱ ናቸው ይሄን በዚህ እንዛጋውና ተጨማሪ መረጃ ካለ ሰሞኑን መለስበታለን እንደ አጭር መረጃ አማራ ክልል ያለው ውጊያ ቀጥሏል ጦርነቱ ቀጥሏል በሰሜን ሸዋ ይፋት ቀጠና መኮይ ከተማ የኮማንዶ ጦር ነበር ሰሞኑ እንደምታውቁት ኮማንዶ ከፍተኛ ምት ተመቷል ሙሉ በሙሉ ኦልሞስት ተደምስሷል ብሏል ፋኖ ያወጣው መግለጫ አለ ወሎ ደግሞ ወልዲያ ዙሪያ አካባቢ መርሳ ከተማ መቅደላና አምባሰል ወረዳ ደላንታ ወረዳ ዙሪያ ከባድ ውጊያዎች ነበሩ እዛም የፌደራል ሰራዊት የብልጽግና ሰራዊት ከባድ ጉዳት እየደረሰበት እንዳለ እና ምርኮኞች ሶሻል ሚዲያ ጠቅላላ ስለነሱም እየተወራ ያለው እሱን ጎንደርም በለሳና ዳባት አካባቢ ውጊያዎች አሉ ትላንትም ዛሬም እዚህ አካባቢ ውጊያ ቀጥሏል ሌላ አስገራሚ የሚባል የአቢ ጠቅላይ ሚኒስትሩ በትግርኛ የትግራይን ህዝብ አናገሩ የሚል ቋንቋ አለ በእውነት የትግራይ ህዝብ አናገሩ የሚል ቋንቋ ምን ማለት እንደሆነ አላውቅም ማለት በትግርኛ ቃለ መጠይቅ ሰጡ ይሄ አሪፍ ነበር ቴሌፕሮምፕተር ቁጭ አርጎ ከኋላ አይኑ እንዲ ያለ ማለት እኔ ካሜራ እዚህ ነው ያለው የምታዩት ካሜራ እንዲ ነው አይ ኮንታክት ከካሜራ ጋር ነው ሰውየው የሚያየው እዛ ጋር ነው ምክንያቱም ካሜራ በዚህ በኩል ጋዜጠኛው አለ እንትኑ በዚህ በኩል ያደርጉበትና እንዲ ነው የሚለው ለእንደኛ አይነት የሚዲያ ሰዎች ሊሸውደን አይችልም ነው ሊሸውደን አይችልም የምትሸውደው ካለ ሄድና ሸምንደው ይሄ ሾርት ሜሞሪ መሀይም ነው ኢትዮጵያ ህዝብ የምትለው ካለ የምትሸውደው ካለ ተሸውደው እና ቋንቋ ማትችለውን የማይችለው ተረት የማይችለውን ሰረትና ምሳሌ ሳይሸመድድ እንኳን ሊገባው ሳይሸመድድ ነው የመጣው የትኛው ነው ስትረስ የሚደረገው የትኛው ነው ላላ የሚደረገው ይሄ ያለ አይደል ቋንቋ ሲላላና ስትረስ ይደረግ የሚባል አቆም ምክንያቱም ተጽፎ ነው የሰጠው ለማንኛውም የሚገርም ስለ ጽምዶ ምናምን ኢትዮጵያ ቴሌቪዥን በሙሉ ስለ ጽምዶ ስለ አብይ ስለ ጽምዶ ምናምን እኔ በእውነት ጽምዶ ብሎ የኢትዮጵያ ቴሌቪዥን አርስት አጀንዳ ይዞ ሲመጣ እኔ ተሰማኝ ፍሳ አይደለም
አንድ መጀመሪያ የጥላቻ የጦርነት ጥላቻቸውን ተመልከተ። እየቆራረጡ አብይ ምን አለ ጠቅላይ ሚኒስትሩ እኮ ያሳዩት ለትግራይ ህዝብ ያላቸው አክብሮት እና የቋንቋ ችሎታቸው የሚገርም እኮ ነው። አንድ ማን ነው አንድ ባንዳ አለ የመጀመሪያ ቀድሞ ሲኒየር ባንዳ ሆኖ አሁን ብልጽግና እንትን አለ መቀለ ፍሪደም ፋይተር ነኝ የሰው አንደርታ ታጋይ ነኝ ምናምን ሲል ነበር። አሁን ያለ ቤት ጠፍቶ እንደነበረ የመጨረሻ አመጡት አሁን እስከ ይላል እና በእውነት በሳቸው የትግርኛ ችሎታ እኔ ተደንቅ ያለው በሳቸው እንግሊዝኛ ችሎታ ተደንቅ ያለው ብትል ይሻል ነበር። በእንግሊዝኛ ብችል ቴሌፕሮምተር ዝም ብሎ ትግርኛ ደዛ አይደለም። አሁን በትግርኛ ተናጋሪ ስለታጣ አይደለም። ይሄው አሁን ትግርኛ አሁን የነገርኳችሁ ስም የነገርኳችሁ ልጅ ትግራዋይ ነው በራሱ እዚህ አካባቢ ነኝ ብሎ ትግርኛ ነው የሚያወራው ልጁ። ጻድቃን ትግርኛ ነው የሚያወራው፣ አረጋው በላይ ትግርኛ ነው የሚያወራው፣ ሳሞራ ትግርኛ ነው የሚያወራው። ከሁሉ የትግራይ አካባቢዎች ከዛም ስንት ከሃዲ አለ። ትግርኛ ተናጋሪ አልታጣም ትግራይ ውስጥ። ትግርኛ ስትናገር ምን ቁም ነገር ነው የምትናገረው ነው ጉዳዩ፣ ከቋንቋ አይደለም። በአረብኛም ቢናገር ጥሩ ነገር ከሆነ ተተርጉሞ ይመጣል ወደ ትግርኛ ወደ አማርኛ የሆነ ነገር የሚጠቅም ከሆነ። ለዛ እኮ ቲፒኤልኤፍ በትግርኛ መግለጫ ስትሰጥ ሁሉም በእንግሊዘኛ በመናምን ኤምባሲ ያለ በሙሉ ሲተረጉም ነው የሚያድረው። ታውቃላችሁ ይሄን አሜሪካ ኤምባሲ ቋንቋ ትራንስሌሽን ክፍል አላቸው፣ ሞኒተሪንግ ቲም ይባላላቸው ኢንክሉዲንግ ሚዲያ። ይሄን ሚዲያ ብዙ ኤምባሲዎች ሞኒተር ያደርጉታል። ምናልባት የሆነ ነገር እናገኝበታለን ብሎ ያስበው ይሆናል፣ ችግር የለውም። የቲፒኤልኤፍ በትግርኛ ሲጽፍ ሁሉ ነው በአማርኛ በእንግሊዘኛ ሞኒተር ይደረጋል። ጀርመን ኤምባሲን በጀርመንኛ ሞኒተር አድርጎ ወደ ጀርመን ይልኳል። ፈረንሳይ ኤምባሲን በፈረንሳይኛ አስተርጉሞ ወደ ፈረንሳይ ውጭ ጉዳይ ሚኒስቴር ይልኳል። ከቁም ነገሩ ነው፣ ከቋንቋ አይደለም። ምን አማርኛ ቻልክ ትግርኛ ቻልክ አይደለም። ኤኒዌይ የጦርነት ድባቡ ኢቲቪ የጦርነት ድባቡ ይደብራል። የድሮ ነው የሚያስታውሰን። ተመልከቱ። ምርጥ ጋዜጠኛ ነኝ ሰው አደምጠው ባየው ቆሞ ቀሩ የህወሓት ቡድንና የትግራይ ህዝብ አላስፈላጊ ምናምን የዛሬ 50 ዓመት የቆመ ድርጅት። ይሄ እኮ ትላንት የህወሓት ጋዜጠኛ የነበረ እኮ አዳሚ ህወሓት ዩቲዩብ ገብታችሁ ስታዩ ይሄ አንደኛው በተለይ ሲያነብ እኮ ቆውጢ እኮ ነው። በቃ ህወሓት ጋር የነበረው ፍቅርና አድናቆት ማለት ነው። አሁን ቆሞ ቀር ይላል። የመንግስት ጋዜጠኛ መሆን በነገራችን ላይ በጣም ከባዱ ኃጢአት የመንግስት ጋዜጠኛ መሆን በዚህ ዘመን እና እዚህ ጋር ደግሞ አሪፍ በትግርኛ ያናገሩ ሌላ ማለት ምንቃኛቸው ነገሮች አሉ። ጠቅላይ ሚኒስትሩ የትግራይን ህዝብ ቀጥታ ነው ያናገሩት፣ ላይቭ ነው ያናገሩት። ማለት ያለ አስተርጓሚ በትግርኛ ያናገሩት እኮ ነው። የለም እኮ አዳምጥም አልኩ እኮ አዳምጥም ስለምን ቀጥታ ነው ያናገሩት ማለት ባለ አስተርጓሚ ማለት ነው። በአማርኛ የትግራይ ህዝብ አማርኛ አይችልም፣ ቀጥታ ያናገሩት። አጃኢብ ነው። እየተገረጫጨበ እኮ ነው። አጀንዳ መፍጠራቸው ነው። ይሄንን ተገናኝተናል። መስመር ላይ ሆነ ያለ ነው። ህወሓት ጦርነት መረጠ። ይሄ በኢቲቪ ነው ፋና ነው። ይሄ ህወሓት ጦርነት መረጠ ይላል። እዚህ ጋር ደግሞ ያው እንደምታዩት ሻዕቢያ ህዝባችን እንዲበድል አንፈቅድለትም ይላል። ከኋላ እንትን ሸፍኗቸው ጋርዷቸው። ከዚህ በኋላ በእውነት ተመልካቾች እንደዚህ ሳይ ደስ ያለኝ ጊዜ የለም። ያጋጣሚ ሆኖ ሰው እያየው አይደለም። ስንት ሰው ነው የሚያየው? 48 ሰው ነው የሚያየው። ቅድም ላይ እየገባው ስለ ጽምዶ እያወሩ ነው። ኢቲቪ ለኛ አንድ ልጅ እሱ ያው ኢቲቪ እኮ 1 ምናምን 2 ሚሊዮን ነው 1 ምናምን ሚሊዮን ሳብስክራይበር አለው ኢቲቪ። 1 ምናምን ሚሊዮን ወይስ 2 ሚሊዮን ሳብስክራይበርስ አለው። የሚያየው 48 ሰው ነው የሚያያቸው። ለዛው ሴንሲቲቭ ኢሹ አንስቶ ሴንሲቲቭ ነው። ጽምዶ፣ ሻዕቢያ፣ ህወሓት፣ ጦርነት፣ ዝግጅት ጠቅላላ እነዚህ ኪ ወርዶች ናቸው። በጣም ወርድ ኢኮኖሚ ተጠቅመው ነው ይሄን አረስተ የሰጡት እና ሰው ኢንጆይ ሊያደርገው ይገባ ነበር። ይሄ የኔ ኢሹ ነው፣ የኢትዮጵያ ኢሹ ነው፣ የሰላም ጉዳይ ነው፣ የኔ ጉዳይ ነው፣ የሁላችን ጉዳይ ነው ብሎ ክሊክ አድርጎ ሊያዳምጣቸው ይገባ ነበር። ሰው ያዳምጥ የለምና ጽምዶ ብለው በቀይ ያደረጓት ያው ጦርነት መሆኗ ደም መሆኗ ነው እና በዚህ በኩል ጀነራል ፊሊጶስ አባታችን ናቸው፣ ፈጣሪያችን ናቸው፣ አዛዣችን ናቸው የተባሉት ጀነራል እና በዚህ በኩል ምግበይ፣ በዚህ በኩል ቲፒኤልኤፍና ህግደፍ ይታያሉ። የጦርነት የሻዕቢያና የህወሓት የጦርነት ዝግጅት ይላል። ስለ የትኛው ያወራ እንደሆነ ይገባናል። አንደኛ እንዲህ ለማለት ሞራሉ ከየት አመጡት ነው። ኢቲቪ የመንግስት ጋዜጠኛ በሉ ስላልተባሉ ጽምዶ ካል እዚህ አረጀን እዚህ ሚዲያ በቀላል አይደለም። 2 ዓመት በሉት 1 ዓመት ምናምን ተናግረናል። በደንብ አድርገን የት ነበሩ እነዚህ
ሚዲያ የመንግስት ነው እንዲህ ይበል ካልተባለ ማለት አትችልም። አቅጣጫ የሚባል ቋንቋ አለ ከመንግስት ኮሚኒኬሽን ጽህፈት ቤት በዚህ መንገድ ነው የምትሉት። አሁን ሰሞኑ ጽምዶ የሚባል ቋንቋ አለ። በዚህ ፋናም ጽምዶ፣ ሬዲዮ ጽምዶ፣ ትግርኛ አፋን ኦሮሞም ጽምዶ። እንደዛ የምታደርገው አቅጣጫ መሰጠት አለበት። የመንግስት ሚዲያ ማለት እስረኛ ማለት ነው። መናገር የፈለግ ሐሳብ ያለ መንግስታችን ምን ይለኛል፣ ብልጽግና ምን ይለኛል፣ ይባረራል ወይ፣ ደሞዜ እንደዚህ ይሆናል ወይ፣ አለቃ ይወደዋል ወይ? ከባድ ነው። በነፃነት ሐሳብ አይገለጽበትም። በተለይ ደግሞ በዘመነ ብልጽግና፣ በተለይ ደግሞ ኢትዮጵያ ምድር ላይ ሚዲያ የሚባል በሙሉ ተሸማቆ አሁን የግል ሚዲያ ፖለቲካ የሚያወራ ኢትዮጵያ ምድር ላይ በቃ አንታቸብል ነው። እንደዚህ አይነከር ኢትዮጵያ ፖለቲካና ምናምን ፖለቲካና ምን ካሩቅ ኤሌክትሪክ ካሩቅ የሚባል ድሮ አሁን ኢትዮጵያ እንደዛ ሚዲያ ፖለቲካ ማንሳት አትችልም። የኢትዮጵያ ወይ ምርጫ ቅስቀሳ ላይ ምናምን ዝም ብሎ ለጨዋታ ኢትዮጵያ ቴሌቪዥን ምናምን ሊያደርግ ይችላል። ሌላ መተንተን አትችልም። ጦርነት ለምን ተብሎ መቀለ ጦርነት በፍጹም ይሏሉ። ምንም አይነት ድጋፍ የትግራይ ህዝብ ድጋፍ እንዳታደርግ የሚሉ ሌቦች አሉ። ትግራይ ውስጥ አጭበርባሪዎች አሉ። የብልጽግና ቅርንጫፍ ልጆች አሉ። አዲስ አበባ ግን ብልጽግና እንደግፈ ጦርነት እንዳትገባ ተብሎ አዲስ አበባ አይነገርም። ሚዲያ መናገር ይችላል። አዲስ አበባ መቀለ የሚናገሩ ልጆች ተደብቀውም በይፋም የሚናገሩ መቀለ ተቀምጠው አዲስ አበባ መናገር አይችሉም። ብልጽግና ደግፈ ጦርነት እንዳትገባ የሚል ህወሓት ደግፈ ጦርነት እንዳትገባ ግን ትግራይ ይቻላል ይላሉ መቀለ። ብልጽግና አዲስ አበባ ከባድ ነው በእውነት። ኢህአዴግ ወያኔ እኮ ዲክታተር እኮ መለስ እኮ ዲክታተር እኮ 97 እኮ ምርጫ ተጭበረብረናል እኮ የሚል ትውልድ አሁን ዲሞክራሲያዊ ምርጫ ታካሂዳለህ አባቴ። 97 እነ ልደቱ እነ ብርሃኑ ነጋ እነ እንትና 23ቱ ወንበር የአዲስ አበባ ወንበር ያሸነፈው ቅንጅት ጠግቦ አልፈልግም ብሎ የሄደውና ታሪኩን ያበላሸው እሱን ትደግማለህ። አሁን 23 ወንበር ተቃዋሚ ሲያሸንፍ ታያታለህ። አሁን ከተደረገ ነው እሱ ያው ወደ ጉዳይ እየገቡ ስለሆነ ነው እሱ ከተደረገ ነው። ይሄን ኢቲቪ ስለ ጽምዶ ስለ ጦርነት የሚያወራው የት ነበር ካንተ በሉት።